ሰላም ለክሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለበዓለ ጥምቀት አደረሳችሁ። እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገርበት ስለ በዓለ ጥምቀት ኤጲፋንያ ጥምቀት የሚል ትርጓሜ ያለውን ታላቁን በዓላችን ልጅነት የታወጀበትን ሥርዓተ ልጅነት የተሰራበትን ጌታችን ተጠምቆ እንድንጠመቅ አካሉ የምንሆንበት ረቂቅ ልደት የተገኘበት በዓለ ጥምቀት ነው። እንግዲህ ስለ በዓለ ጥምቀት ስንመለከት በሁለት አይነት መንገድ እናየዋለን። አንደኛ ከተራ የሚባል የዋዜማው በዓል አለ። ሁለተኛው ደግሞ የዕለቱ ዋናው በዓል ደግሞ ጌታችን ተጠምቆ እንድንጠመቅ ሕግና ሥርዓት የሰራበት በዓል አለ። ይህንን ሁለቱን ለይተንና አንደኛ የመጀመሪያው ከተራ ነው። ከተራ የሚባለው ዋዜማ ላይ የምናከብረው በዓል ማለት ነው። ከተራ ለምን ተባለ የሚለው ብዙ ጊዜ እንደውም የብዙዎች ጥያቄ ነው። ከተራ እየተባለ ያው ከተራ መገደብ ነው። ከተራ ማለት መገደብ ነው። ወይም ወራጅ ውሃን ቆርጦ አስቀርቶ ዙሪያውን አጥሮ ከቦ በዚያ ውስጥ ገብቶ መጠመቅ የሚል ነገር ይነግረናል ማለት ነው። ይሄ ቀጥታ በእኛ በምንረዳው እንዲሁም ለመታሰቢያነት በዚህ መንገድ እናከብረዋለን። ግን ዋናው መሰረታዊ ነገሩ ግን ከተራ የሚለው ስንመለከተው እኛ ውሃውን ገድበን እንደምናቆመው 5500 ዘመን ዓለምን ተቆጣጥሮ የነበረ የመርገም ደብዳቤ ተቆርጦ ተቀጥቅጦ የጠፋበትና መርገም የተገደበበት እንዳይንቀሳቀስ የተደረገበት የተቆረጠበን ውሃውን እንደምንቆርጠው ክርስቶስ ተጠምቆ ለኛ እንደዚህ ቆርጦታል መርገምን የሚለው የዕዳ ደብዳቤው እንደዚህ ተቆርጧል። ከዚህ በኋላ የዕዳ ደብዳቤ በእኛ ላይ አይሰራም ብለን ውስጠ ምስጢሩ ይህን የምንተረጉምበት የከተራ በዓል ነው ማለት ነው እንጂ ውሃ መገደብ ነው። ቀጥታ ውሃ ገድቦ ወራጅ ውሃን ገድቦ እዚያ መጠመቅ ይሄ ከተራ ይባላል። ወይም ለመጠመቅ ማዘጋጀት፣ መከተል፣ ዙሪያውን ማጠር ይሄ ከተራ ይባላል። ዋናው መሰረታዊ ነገር ግን ኃጢአት ተገደበ፣ ኃጢአት ታጠረ በማን በኢየሱስ ክርስቶስ የሚለውን መሰረታዊ ነገር በዚህ ቀን ብዙ የራሱ የሆነ እንትን አለው ቃለ እግዚአብሔር አለ የሚባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተለይ ከናዝሬት ገሊላ ወደ ዮሐንስ ወደ ዮርዳኖስ ጉዞ ማድረጉን ታቦታቱ ከቤተ ክርስቲያን ወጥተው ከያሉበት ቤተ መቅደስ ወጥተው ወደ ታች ወደ ወንዝ ይወርዳሉ። የከተራ የተዘጋጀበት ቦታ አካባቢ ወይም በተወሰነ ቦታ አካባቢ በአንድ ቦታ እንዲያድሩ ይደረጋል። ያ ማለትም ጌታችን ከናዝሬት ገሊላ ጉዞ ማድረጉን ያንን ለማውሳት ለመተርጎም ያንን ለማስረዳት ለዚያ ትምህርት ይሆን ዘንድ ነው ማለት ነው። ከናዝሬት ሆረ ኢየሱስ እምገሊላ ሀበ ዮሐንስ ከመ ይጠመቅ በፈለገ ዮርዳኖስ ከመ ያጥምቆም ይላል። ያጠምቀው ዘንድ ወይም ይጠመቅ ዘንድ ጌታችን ከናዝሬት ገሊላ ካደገበት ከተወለደበት ቦታ ተነስቶ ወደ ዮርዳኖስ ጉዞ አድርጓል ማለት ነው። ለምን ወደ ዮርዳኖስ ጉዞ አደረገ? ይህም ትርጓሜ አለው። ዮርዳኖስ አስቀድሞ ትንቢት የተነገረለት ሱባዔ የተቆጠረለት በትንቢት የተገለጠ ነው። ወአንተኒ ዮርዳኖስ ዘገባይ ከድሬከ፣ አንተ ዮርዳኖስ ወደ ኋላ ተመለስክ። አድባራም ፈራጹ፣ ተራራዎች ዘለሉ። ማለም ተራራዎች ካህናት ብለን ተረጉመዋለን። ካህናት ቅዱሳን ብለን ተረጉመዋለን። ነቢያት ብለን ተረጉመዋለን። እነሱ ዘለሉ ከማራጊት እንደ እምቦሳ ዘለሉ ተብሎ እንደተነገረው ማለት ነው። ዮርዳኖስ ትንቢት ስለተነገረ ወደ ዮርዳኖስ ጉዞ አድርጓል እንጂ በናዝሬት ገሊላ ውሃ ጠፍቶ አይደለም። ወደዚያ የሄደበት ዋናው ትንቢት ይፈጸም ዘንድ ነው። ምሳሌውም ደግሞ ንዕማን ሶርያዊ በዮርዳኖስ ተጠምቆ ከደዌ ተፈውሷል፣ ከለምጹ ነጽቷል። ኢዮብም የተፈወሰው በማየ ዮርዳኖስ ነው፣ ወደዛ ሂዶ ነው። ስለዚህ እናንተም ደግሞ እንዲህ በዮርዳኖስ ብትጠመቁ ትፈወሳላችሁ፣ ከደዌ ኃጢአት ትፈወሳላችሁ ሲል ጌታችን ወደዚያ ጉዞ ማድረጉ ዋናው ዓላማው ትንቢቱና ምሳሌው ይፈጸም ዘንድ ነው ማለት ነው። እንግዲህ የከተራ ጉዞ የሚያደርገው ጌታችን ከናዝሬት ገሊላ ጉዞ ስላደረገ ሁሉም ታቦታት ወጥተው ጉዞ ያደርጋሉ። ያው ዮርዳኖስን በወከለ ቦታ ላይ አድረው ይመለሳሉ። ጌታችንን ተጠምቆ እዚያ በኋላ ወደ ሌላ በዓት ነው የተጓዘው፣ ወደ ጾም ስለሆነ ማለት ነው። ሌላው በበዓሉ የዕለት ሁለት ሰፊ የሆነ ቃለ እግዚአብሔር በውስጡ አለው ይባላል። ሊቃውንቱ ቅዱስ ያሬድ በተለይ ቀምሮታል። በቀመረው መሰረት ሌሊቱን ማህሌት የሚቆም የራሱ ቃለ እግዚአብሔር አለው። ከዚያ ጧትም ደግሞ የጉዞ ቃለ እግዚአብሔር አለ። በዚህ መሰረት ሊቃውንት አባቶቻችን የሰንበት ትምህርት ቤትም ወጣቶች መዘምራን
ሁሉም በየአገልግሎታቸው በየደረጃቸው ይሄንን በልዩ ሁኔታ በደመቀ ሁኔታ አጅበው ታቦታቱን ጉዞ ያደርጋሉ ማለት ነው። እንግዲህ በዚህ ላይ ስንመለከት ጌታችን አምላካችን መድኃኒታችን ክርስቶስ በዮርዳኖስ ሲጠመቅ ብዙ ሰፊ የሆነ ምስጢር አለው። አንደኛ በውሃ ነው የተጠመቀው። ለምን በውሃ ተጠመቀ የሚለው ስንመለከተው ማይሰረው ኩብለ ኩሉ ነው። እንደው በማር በወተት ቢጠመቅ ብለውታል የአንድምታ ሊቃውንት። በማር በወተት ጌታችን ቢጠመቅ ዛሬ ነዳያን ማርና ወተት አያገኙም። ስለዚህ ማርና ወተት ባለማግኘታችን የእሱ ልጆች መሆን አልቻልንም ብለው ምክንያት አድርገው ከእግዚአብሔር ልጅነት ይራቆቱ ነበረ። ስለዚህ ማይሰረው ኩብለ ኩሉ ውሃ ለሁሉ የሚገኝ ነውና በውሃ ተጠምቋል። ምክንያት ማሳጣት ነው። ምክንያቱም በውሃ ስለተጠመቀ ውሃ ድሃውም ምስኪኑም ያገኘዋል። ሌላው በውሃ አስቀድሞ በብሉይ ኪዳን የጥፋት ምልክት ተደርጎ ነው ውሃ የሚታሰበው ማለት ነው። ለምሳሌ በኖህ ዘመን ውሃ አጥፊ እንጂ አልሚ አይደለም ሲል እነሆ ልምላሜ ነፍስና ስጋ የምታገኙበት ነው ሲል በውሃ መጠመቁን ይነግረናል። ሌላው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በብዙ ጊዜ ጥያቄዎች የሚያስነሱት እንደው ሰዎችም በአብዛኛው 30 ዓመቱን የተጠመቀውና በ30 ዓመት እንጂ የውጭ ልንጠመቅ አይገባም የሚል የሚከራከሩ አሉ እና በ30 ዓመት እንጠመቅ የሚሉ አሉ። ከዚያም በፊት ደግሞ እንጠመቅ ከዚያም በኋላም የሚሉ አሉ። ብዙ ውዝግብ ያስነሳል። ይሄ በመሰረተ ነገሩ በ30 ዓመቱ የተጠመቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ዋናው ዓላማው አዳም ሲፈጠር የ30 ዓመት ጎልማሳ ስለነበረ የ30 ዓመት ጎልማሳ ሆኖ ተፈጥሮ የ40 ቀን ልጅነቱን አስወስዶ ስለነበረ የ30 ዓመት ጎልማሳ ሆኖ ጌታችን በዮርዳኖስ ተጠምቆ ልጅነትን አስመለስኩልህ፣ የ30 ዓመት ጎልማሳ ሆኖ ተፈጥረህ በ40 ቀን ልጅነትን አስወስዶ ነበረ መለስኩልህ ለማለት የተጠመቀው በ30 ዓመቱ ነው ጌታችን ማለት ነው። ከዚያ ውጪ ግን እኛ የምንጠመቀው በ40 በ80 ቀን ነው። ይህም መጽሐፍ ቅዱሳዊ ነው። የጥምቀቱ ስንመለከተው የማቴዎስ ወንጌል ምዕራፍ 3ን የሉቃስ ወንጌል ምዕራፍ 3ን ማርቆስ 1 ዮሐንስ 1 ይጽፈዋል። አራቱም ወንጌላውያንን ማንበብ ነው። ጌታችን በ30 ዓመቱ መጠመቁንም ገልጸዋል ወንጌላውያኑ። ከዚያ ውጪ ግን እኛ በ40 በ80 ቀን ታዲያ ለምን እንጠመቃለን? ወንድ በ40 ሴት በ80 ለምን እንጠመቃለን? መጽሐፍ ቅዱሳዊ ነው ይሄ። እንደውም ከስነ ፍጥረትን ጋር የተያያዘ ማለት ነው። ሰው ከተፈጠረ በኋላ በመጽሐፈ ኩፋሌ ብሂል ዘተከፍለ መሐመሱ ብሔረ ኦሪት ከሙሴ መጽሐፍ የተከፈለ መጽሐፍ ማለት ነው። ኩፋሌ ማለት የተገመሰ የተወሰደ ማለት ነው። የዚያን ሐሳብ መስሎ አክሎ የሚኖር ከዚያ የተወሰደ የኦሪት መጽሐፍት ክፍል የሆነ በኢዮቤልዩ ቀመር የሚቀምር ዘመን ዓለምን የሚቀምሩበት የዘመን አቆጣጠር በዓላት አከባበር ኢዮቤልያት የሚቆጠሩበት ቀመር ማለት ነው። ስለዚህ እዚህ ኩፋሌ መጽሐፍ ላይ ምዕራፍ 4 ላይ ስንመለከተው አዳምን ከፈጠረው በኋላ በአንደኛ ንዑስ ኢዮቤልዩ ማለትም በሰባተኛው ቀን አምጻ አኮ ሰናይ ለጓለሚያው ይንበር ባይቲቶ ብቻውን ይኖር ዘንድ ሰው መልካም አይደለም አላ ንግበር ቦቱ ቢጸ ዘተረድኦ ዘይረድኦ የሚረዳው ወይም የምትረዳው ሰው ረዳት እንፍጠርለት ብሎ ሔዋንን ከሱ ጎን እንዲያስገኘ ወዘንተ ቢሉ አምጻ እግዚአብሔር አብየ ዲቃ ሰላላ ላይ ለአዳም እንዲህ ብሎ በአዳም ላይ ታላቅ እንቅልፍ አመጣ። ወኖመ አዳምም ተኛ ወነቀለ ማጽመገቦሁ ካጎኑ አንዲት አጥንት ወሰደ ወነደቃ ለይት ያጽም እሷንም በስጋ ሞላትና ሔዋንን ሰጠው ነው። እሱም ሔዋንን አያትና ስሟን ሔዋን ብሎ ጠራው። የሔዋን ሁሉ እናት ማለት ነው። ስጋ ከስጋዬ አጥንት ካጥንቴ ናት ብሎም መሰከረ ይላል አዳምን ማለት ነው። ስለዚህ አዳም በተፈጠረ በ40ኛው ቀን እፋለበትና የሕይወትን ፋስ አሳደረበት ማለት ልጅነትን አገኘ። ሔዋንንም በ80 ቀን እፋለባትና ልጅነትን አገኘች ማለት ነው። ይሄ ነው ጥምቀት የምንለው እኛ በ40 በ80 ቀን የምንጠመቀው የሔዋንና የአዳም ነው። እሱም በመጽሐፈ ኩፋሌ በምዕራፍ 4 ቁጥር 6 ላይ የተጻፈ ነገር ነው። ይህንን መነሻ አድርጋ ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት የምናገኘው ወንድ በ40 ሴት በ80 አድርጋ ይህን ሕግና ስርዓት በኦሪቱም ከዚያ ወደ ፍትሐ ነገሥቱም ከዚያም በዲድስቅልያው በሁሉም መጻሕፍት ላይ ተባብሮ የተጻፈ ሕግና ስርዓተ ጥምቀት ይሄ ነው ልጅነት የምናገኝበት ማለት ነው። ጌታችን ግን የአዳም የተፈጠረው የ40 ቀን የ30 ዓመት ጎልማሳ ሆኖ ስለነበረ በ40 ቀን የተሰጠው ልጅነት አስወስዶ ስለነበረ ያን ልጅነቱን አስመለስኩልህ ሲል በ30 ዓመቱ ጌታችን መጠመቁን ሊቃውንት ይህንን በደንብ አድርገው ያስረዳሉ፣ ያስተምራሉ። ስለዚህ አሁን ጥምቀት ምንድነው የሚለው ስንመለከተው አንደኛ ድነት ነው። ድነት የምናገኘው በጥምቀት ነው። ያመነ የተጠመቀ ይድናል ስለሚል ማርቆስ 16:16። ሁለተኛው ደግሞ ጥምቀት ከእግዚአብሔር የምንወለድበት ረቂቅ ልጅነት የምናገኝበት ነው። በሶስተኛ ደረጃ ደግሞ ጥምቀት ምንድነው ከተባለ
ሁለተኛ ተወልዶ ከእግዚአብሔር ተወልደን በውሃ ተወልደን ማለት ነው። ረቂቅ የሆነ ልጅነትን ተወልደን የእግዚአብሔር መንግስት የምንወርስበት ነው። እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔር ልጅነት አታገኙም ብሎ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ እንዲያስተማረው ይህን ሁሉ ጸጋ አንድ ጥምቀት ሆኖ ግን ሁሉን ጸጋን ሁሉ የተትረፈረፈ ጸጋ የምናገኝበት መሆኑ ነው። ሌላው ከዚህ ጋር ብዙ ጊዜ ተያይዞ ጥያቄ የሚያስነሳው ወነአምን በሐቲ ጥምቀት ለስርየተ ኃጢአት በአንዲት ጥምቀት እናምናለን ለኃጢአት ስርየት ወይም ስርየት የምታሰጥ አንዲት ጥምቀት እናምናለን የሚለውን ሰዎች ኃጢአት ነበረባቸው ሕፃናት የለባቸውም የሚል ክርክር አለ። ይሄ ጽንሰ ሐሳብ የሚተረጎመው ሐዋርያው በኤፌሶን መልእክቱ አንድ ጌታ አንድ ጥምቀት አንድ ሃይማኖት ብሎ ተናግሯል። አንድ ጥምቀት ብሎ ሐዋርያው የሰበከውን ሰለስቱ ምዕትም ደግሞ በጸሎተ ሃይማኖት ድንጋጌያቸው በዓለም አቀፍ ጉባኤ ውሳኔ ትምህርታቸው ላይ ይችኑ ስብከት ወነአምን በሐቲ ጥምቀት ለስርየተ ኃጢአት ለኃጢአት ማስተሰሪያ የምትሆን በአንዲት ጥምቀት እናምናለን ብለው አንድ ጥምቀት አንድ ነው። ምክንያቱም ልጅነት የሚያሰጥ ከእግዚአብሔር የምንወለድበት አንድ ጥምቀት ስለሆነ ሌላ ጥምቀት የለም። ያ ማለት ይሄ ሌሎች ጥምቀቶች የንስሐ ጥምቀቶች እንደገና ደግሞ የጸበል ጥምቀት የተለያየ ሊኖር ይችላል። ያ ሁሉ ግን ልጅነት የሚያሰጥ አይደለም። ልጅነት የምታሰጠው አንዲት ጥምቀት ናት። እሷም በ40 በ80 ቀን የምናገኝ። ታዲያ ለስርየት ኃጢአት የሚለውን ወስደው ከዚያ በፊት የውርስ ኃጢአት አለ ማለት ነው የለም የሚሉ የሚከራከሩ አሉ። ይሄ ስርየት ኃጢአት ሲተረጎም በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ስርየት ኃጢአት ሕፃን ልጅ ኃጢአት አለ ማለት ነው። ያ የውርስ ኃጢአት አዳም ከክርስቶስ በኋላ ቀርቷል። እሱ ተቆርጦ ቀርቷል። እና ታዲያ ያ ካለማ የውርስ ኃጢአት ተሸክመን የምንዞር ከሆነማ የክርስቶስ መንጣት ምንድነው ትርጉሙ? ትርጉም የለውም ማለት ነው። ግን ይሄ ለስርየት ኃጢአት የምትተረጎመው በ40 በ80 ቀን የሚጠመቁ ሕፃናትን አይመለከትም። ስርየት የሚለው ነገር ስርየት የሚመለከተው በተለያየ እምነት የተለያየ አምልኮ ውስጥ የነበሩ ሰዎች ከተለያየ እምነት ፈልሰው የመጡ በ40 ቀኑ ሊመጣ ይችላል፣ በ40 ዓመቱ ሊመጣ ይችላል፣ በ30 ዓመቱ ሊመጣ ይችላል፣ በ50 ዓመቱ ሊመጣ ይችላል፣ በ100 ዓመት የሚንጣ በ80 ዓመት ያ በኃጢአት ዓለም የኖረ ስለሆነ ልጅነት የምታሰጠው አንዲት ጥምቀት ናት። የነበረውን ኃጢአት አስተስሪያ ልጅነት ታሰጠዋለች ማለት ነው እንጂ በ40 ቀን በ80 ቀን የሚጠመቁ ለነሱ ስርየት ኃጢአት አለ ማለት አይደለም። ምክንያቱም ሕፃናትን ወደ እኔ ይምጡ አትከልክሏቸው ወደ እኔ ይምጡ ብሏል። ያ ሲተረጎም ምን ማለት ነው? ንጹህ ናቸው፣ ኃጢአት የለባቸውም፣ ከኃጢአት የነጹ የመላእክ ኑሮ የሚኖሩ መላእክት ናቸው ሕፃናት። ስለዚህ ወደ እኔ ይመጡ ዘንድ ሕፃናትን አትከልክሏቸው ማለት ንጹሃን ስለሆኑ ኃጢአት የሌለባቸው ስለሆነ እነሱን አትከልክሏቸው የሚለው ይህንን የሚነግረን። ስለዚህ ስርየት ኃጢአት የሚለው በተለያየ እምነት ውስጥ ተወልደው አድገው ሳይጠመቁ አድገው የመጡትን እነኛን ኃጢአታቸውን አስተስሪያ ልጅነት የምታሰጥ ማለት ነው እንጂ በ40 በ80 ቀን የተወለዱትን ልጆች ስርየት አለ የለም የሚል ክርክር የለውም። የቤተ ክርስቲያን አስተምሮ አሐቲ ጥምቀት የሚለው ልጅነት የምታሰጥ አንዲት ጥምቀት እሷም ክርስቶስ በዮርዳኖስ የመሰረታት ከረቀቀ የመንፈስ ቅዱስ ልጅነትን የምናገኝባት ሁለተኛ ልደት የምንወለድባት ልጅነት የምናገኝባት ይቺ ልዩ ጸጋ ስጦታ ናት ማለት ነው። ያስተማረን የገሰጸን የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።